በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ስብሐት ቀሲስ ስብሐት ገብሩ የዚህ ቤተክርስቲያን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ስም በእውነት የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለቱ ወንጌል የሚያስተምሩን አባታችን መጋቤ ስብሐት ናቸው። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የእግዚአብሔር ልጆች እንዴት አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን አምላካችን ቅዱስ እግዚአብሔር ስለማይነገረው ስጦታ ሁሉ ቅዱስ ስሙ የተመሰገነ ይሁን። የእግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እሺ፣ የዕለቱን ወንጌል ጥቂት ማየት እንሞክራለን። ብዙ ሰዓት የለንም፣ አንገፋም ወደፊት። ዛሬ የተነበበው ወንጌል ቅዳሴያችን ላይ የማን ወንጌል ነው? አቤት፣ የማቴዎስ ወንጌል ምዕራፍ ስንት? ቁጥር 24። ሀሳቡ ምን ነበር? ጥሩ ነው። ወንጌሉን ይዛችኋል፣ ምዕራፍና ቁጥሩ ይዛችኋል። ሀሳቡ የሚለው ምን መሰላችሁ? ይህንን በውስጥ ይህንን ቃሌን ሰምቶ የሚኖር በቃሌ የሚኖር የሚተረጉመው ቤቱን በዓለት ላይ እንደሰራ ብልህ አስተዋይ ሰው ነው። ቃሌን ሰምቶ ደግሞ የማይኖርበት ቤቱን በአሸዋ ላይ እንደሰራ እንደ ሰነፍ ሰው ይመስላል ይላል። ስለ ቃሉ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ይሄ ወደ አንድምታው ሳንገባ መደበኛ ትርጉም ብቻ በራሱ ብዙ ያናገራል። እንግዲህ ቃሉን እኛ እንሰማለን አይደል? እናስቀድሳለን፣ እንጾማለን፣ እንጸልያለን። እንደ አቅማችን መንፈሳዊ ምግባራትን ለመስራት ተተፍ እንላለን፣ ጎንበስ ቀና እንላለን። ከኛ ውጭ ደግሞ በአፋ የሚባሉ አሉ። አፋ ማለት ውጭ አውትሳይድ ያሉ ደግሞ በሃይማኖት የማይመስሉን ማለት ነው። ከሃይማኖት ውጭ የሆኑ ደግሞ አሉ። እነሱ ይህን ቃል አይሰሙትም፣ እኛ እንደምንሰራ አይሰሩም። ስለዚህ ለነሱ ቃሉ ይጠቀስባቸዋል። ደግሞ እንደገና ለእኛም ይጠቀስብናል። ለእኛ ማለት በሃይማኖት ላለን ሰዎች ሆኖ ግን ይሰማችኋል አይደል? ከቃሉ ጋር ናቸው። ስሙ ክርስቲያን ነው፣ ስሙ ኦርቶዶክስ ነው። የሚመጣው ግን መቼ ነው? በዓመት አንዴ ለጥምቀት ወይም ደግሞ ሰው ሲሞት አንተ ሰው ሞቷል እስቲ ቀብር አለብኝ ብሎ ይመጣል ማለት ነው። እንዲህ በመሳሰለው ነገር ወይም ደግሞ ከቃሉ ጋር ሁላችሁ ወይም ደግሞ ቤተ ክርስቲያን አይቀርም ወይም ቤተ ክርስቲያን አትቀርም። ይሰማቸዋል። ቤተ ክርስቲያን አይቀሩም፣ ሌሎቹ ክፍሎች ማለት ይመጣሉ፣ ግን ሙልጭ ያሉ ሐሜተኞች ናቸው። ምንድን ናቸው? ሐሜተኞች ናቸው። ሐሜት በቃ ጌጣቸው ነው። ወይ ደግሞ ሱሰኞች ናቸው፣ ወይ ደግሞ ፖለቲከኞች ናቸው፣ ወይ ደግሞ ምቀኞች ናቸው፣ ወይ ደግሞ አንድ የሆነ እንደ መዥገር፣ እንደ ሙጫ፣ እንደ ማስቲሽ የተጣበቀብን ክፉ ጠባይ ያለ ናቸው ስል ከነዚያ ናቸው ከተባለላቸው ሰዎች አንዱ እኔ ልሆን እችላለሁ፣ አንዱ እኛ ልንሆን እንችላለን። ነን ነው፣ ሁላችን ነን። ከዚህ ነፃ የሆነ የለም ከኛ ወገን። አዎ እግዚአብሔር የሚያውቃቸው ሰዎች አሉ። እናንተ መካከል እግዚአብሔር ቅዱሳን አሉት። እነዚያ ቅዱሳን ግን የሚተዋወቁት ያ ቅዱስ ሰውና ቅዱሱ እግዚአብሔር ነው። ያቺ ቅድስቲቷ ሴትና ቅዱሱ እግዚአብሔር ናቸው የሚተዋወቁት። እኛ ሁላችን ስለ ራሳችን ድካም ደካሞች መሆናችንን ኃጢአተኞች መሆናችንን እንጂ የምናውቅ ቅድስና ስላላቸው ሰዎች ቅድስና አናውቅም። ስለዚህ እኛ ነው ብለን ነው የምንለው እና
እኛ እያንዳንዳችን ቃሉ በብዙ ይተረጎማል፣ በብዙ ይነገራል። ለሚያምን ለማያምን፣ ለሚመጣ ለማይመጣ አይታ ላይ ያደስ ነው። እቤት ውስጥ ሆኖ የሚበርደው ሰው አለ እኮ፣ ለብሶ የሚበርደው ሰው አለ እኮ። አይታል ነው። በልቶ የሚከሳ ሰው አለ፣ ጠጥቶ የሚጠማ ሰው አለ እኮ። አይታ ላይ ያደስ እኮ ነው። እናንተ ደስታ መሀል ተቀምጦ፣ ቤተሰብ መሀል ተቀምጦ፣ በቃ ዘመድ አዝማድ ወገን እያለው መሀል ሆኖ ብቸኝነት የሚሰማው ሰው አለ እኮ። እናንተ አይታ ላይ ያደስ እኮ ነው። በእውነት እግዚአብሔር ካልረዳ፣ እግዚአብሔር ካልባረከ፣ ራሳችንን ለእግዚአብሔር መስጠት ካልቻል መኖር አንችልም። ከባድ ነው ወገኖቼ፣ እነግራችኋለሁ፣ ከባድ ነው። ቀላል የሚያደርገው ራሳችንን ለእግዚአብሔር መስጠት ስንችል ብቻ ነው። ለዚህም ነው ቃሌን ሰምቶ ያል በሞቴ በሉልኝ፣ ቃሌን ሰምቶ የሚሰራው አለ። መስማት ብቻ አይደለም፣ ቃሌን የሚሰማ ብቻ አይደለም፣ ሰምቶ የሚሰራ መስራት ያስፈልጋል ማለት ነው። እና እንደ ቃሉ ከሄድን በእውነት አባቶቻችን እንደ ወንጌል ማን ጸድቆ እንደ ገድል ማን ተኮንኖ ይላሉ። ምክንያቱም ገድላት ስታነቡ ሁሉም ገድላት እስከ 1000 ትውልድ እስከ 50 ትውልድ እስከ 15 ትውልድ እስከ ምርር ላለው ምር እንዲህ ያደረገ እንዲህ ያደረገ ውሃ በእርግጥ በወንጌልም ተጽፏል። ውሃ ጽዋ ማይቆሪር ብሎ ክርስቶስም በወንጌል ተናግሯል። በሐዋርያት በቅዱሳን ስም እንደው ቀዝቃዛ ውሃ የሰጠ ብሎ ተናግሯል። የቅዱሳን ጋር የተጻፈው ያ ነው። ከዚያ የተለየ የለም። እንደው አንዳንዶች ባለማወቅ ሞኞቹ ጅላጅሎቹ ሲጃጃሉ ብንሰማቸው ገድል እያላችሁ እዚህ እንዲህ እያላችሁ ቢሉንም ግን ገድል ማለት የወንጌል ልጅ ነው። ምንጩ ወንጌል ነው። ገድል ከወንጌል የተቀዳ ምግባር ነው። ወንጌል አበባ ነው። አበባ አለ። ያን አበባ ደግሞ የአበባው ደግሞ የሚያፈራው ክርስቶስ ሁሉ ወመሃሉ አላቸው ሐዋርያትን። ወንጌል ላይ ተጽፏል። ሂዱ አስተምሩ አላቸው። ሐዋርያት ደግሞ ሄዱ አስተማሩ። 30 60 100 ያማረ ፍሬ ያፈሩት ወንጌል ላይ አይደለም። ወንጌል ገና አበባ ነው። ሂዱ ነው ያላቸው። ሄደው አስተማሩ። ቅዱሳን ሆኑ። የነሱ ታሪክ ከነሱ በኋላ ያሉ ደግሞ የተነሱ ደግሞ ሐዋርያነ አበው የሚባሉ እነ ተክለ ሃይማኖት የወንጌል ገበሬዎች። ስለዚህ ገድላችን፣ ድርሳናቶቻችን፣ ገድላቶቻችን ሁሉ የወንጌል ፍሬዎች ናቸው፣ ስራ የተሰራባቸው ናቸው። እና እንደ ወንጌል ማን ጸድቆ ወንጌሉ እንደሚለው ጸድቅ ያለው እጸድቃለሁ ለማለት ጭንቅ ነው። ግን ደስ የሚለው ደግሞ በቅዳሴያችን ዘወትር እንደምንለው በከመ እያልን ይመናል። እንደ ቸርነት ነው እንጂ እንደ በደላችን አይሆን። ስለዚህ እንደ ቃሉ ሰምቻለሁ፣ እንደ ቃሉ እኖራለሁ፣ እየኖርኩ ነው ብለን ለማለት አንችልምና እንደ አቅማችን ግን ስንማር ቤተክርስቲያን ስንመጣ የእግዚአብሔርን ቃል ስንሰማ መጽሐፍ ቅዱስን ስናነብ ጥቂት በጥቂት ለመለማመድ ጥቂት በጥቂት ለውጥ ለማምጣት መታገል አለብን። እንደምታውቁት ሩጫ ሜዳ ውስጥ ብዙ ሆነው ይገባሉ። የሚያሸንፉት ግን እስከ ጥግ ድረስ ሮጠው የሚጨርሱት ጥቂቶች ናቸው። ኳስ ጨዋታ ውስጥ 2 ቡድኖች ይገባሉ፣ በቀኝና በግራ የነገሌና የነገሌ። እኔ በዛ ውስጥ ብዙ አላውቀውም። ኃጢአት ስለሆነ አይደለም። ኳስ ጨዋታ መደገፍ ማየት ኃጢአትም አይደለም ጽድቅም አይደለም። ግን እኔ ልምዱ ስለሌለኝ ነው፣ ችሎታው ስለሌለኝ ነው እንጂ የማላየው ሌላ አይደለም፣ ኃጢአት ነው በሚል አይደለም። እና ግን ምንድነው ያው ቡድን ስም ይጠራል አይደል? በዛም በዚህም 2 ቡድኖች ተሰልፈው ሁለቱም ያሸንፋሉ። በሞቴ ነገር ያሸንፋሉ። አንዱ የግድ ወዳቂ ነው፣ በቃ የግድ ነው። ስለዚህ መጽሐፍ ቅዱስ ላይ ተጽፏል። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ደግሞ ወደ ዘላለም ቅጣት። ልክ እንደ ኳስ ጨዋታ እኮ 2 ቡድኖች አሉ። እዚህኛ መካከል 2 ቡድኖች አሉ። እዚች ዓለም ላይ 2 ቡድኖች አሉ። እኛ የምናምን ክርስቲያኖች የተዋህዶ ልጆችና የማያምኑ በአፋ ያሉ በውጭ ያሉ አሉ። ኳስ ጨዋታ ትግል ነው፣ እነግራቸዋለሁ፣ ትግል ነው። በውጭ ባሉትና በእኛ መካከል መስላችሁ እዚሁ እኛው ጋር ትግል አለ። እዚሁ እኛው ጋር ማለት ያው ግልጽ ነው። እዚች ቤተክርስቲያን ማለት አይደለም። ሁሉም ኦርቶዶክሳዊ ሆኖ ግን እርስ በርስ ትግል አለ። እውነተኛው ኦርቶዶክሳዊና አስመሳዩ ኦርቶዶክሳዊ፣ እውነተኛ ክርስቲያን የምትጾመው፣ የምትጸልየው፣ የምታስቀድሰው የጌታን ስጋና ደም የምትራበው፣ የምትጠማው፣ የምትቆርበውና ያቺ ደግሞ አስመሳይዋ፣ ነገረኛዋ፣ ተንኮለኛዋ፣ መሰሪዋ ጠንቋይ ቤቷ የሆነላት
ምቀኝነት ከውስጧ ሁሌ የሚፈልቅ እንዲህ ያለ ሴት ደግሞ አለች። እንዲህ ያለ ወንድም አለ። ፖለቲከኛው፣ ገፊው፣ ክፉ፣ ምቀኛው፣ ተንኮለኛው እነዚህም እነማን ናቸው? ኦርቶዶክሳውያን ናቸው። እዚህ ውስጥ ይህ ሁሉ ነገር አለ። ስለዚህ ተለይተህ ውጣ፣ ተለይተሽ ውጪ የምንለይበት ዘመን ነው። ሚናችንን የምንለይበት ዘመን ነው። በቃ አቅጣጫ መያዝ መቻል አለብን። በቃ ራሳችን መፈተሽ አለብን። የቱ ጋ ነው የቆምኩት? ዝም ብለን እንደው ምን ልታዩ ወጣችሁ አለ ክርስቶስ። ምን ልታዩ ወጣችሁ? ነፋስ የሚያወዛውዘው ሸንበቆ ነው አለ። አሁን የሁላችሁ በሞቴ መስቀል መጣ አይደል? አቤት መስቀል መጣ። እንሰበሰባለን በዓመት አንዴ የለም። ደመራው ይለኮሳል፣ እናጨበጭባለን፣ እንሄዳለን። የለም ጥምቀት ይመጣል ብለን የለም። በዓላት ሲመጡ የመሰብሰብ ጥሩ ነው፣ መጥፎ አይደለም። በራሱ ግን ራስን ማየት ያስፈልጋል። እንደ በዓል ነው። መስቀልን ስናከብር መስቀል ማለት ስለሌላው መሞትን ያሳያል እንጂ ሌላውን ገዳይ መሆንን አያሳይም። ሌላውን እየገደለ ግን የመስቀል በዓል ያከብራል። ያስፈዝናል። ትልቅ መስቀል አንገት ላይ ታስሮ ሌላውን መግደል። መስቀል ግን እንደሱ አይደለም፣ አልነበረም። እንደሱ ጥምቀትም እንደሱ አልነበረም። ጥምቀትም የመንጻት ዘመን ነበር፣ የመዳን ዘመን ነበር። በሞት ጥላ መካከል ላሉ ሕዝቦች ብርሃን ወጣላቸው ነው የተባለው በነቢዩ። የክርስቶስ መጠመቅ፣ ክርስቶስ ወደዚህ ዓለም መምጣቱ፣ ጥምቀትን ስናከብር፣ መስቀልን ስናከብር፣ በዓላትን ስናከብር እንዲህ እያሰብን የምናከብር ከሆነ ተለይተን የምንወጣ እንደ ቃሉ ለመኖር የምንጥር የምንሞክር ከሆነ ቃሌን ሰምቶ የሚሰራው ቤቱን በአለት ላይ የተከለ ይመስላል። ነፋስ ነፈሰ። ይኸውላችሁ የፖለቲካ ነፋስ ይነፍሳል። የምቀኝነት፣ የተንኮል፣ በቃ የዓለም ክፉ ነፋሱ ይነፍሳል። አይነካውም። ክርስቲያኑ ተተክሏልና ትኩላን እሙንቱ ውስተ ቤተ እግዚአብሔር በእግዚአብሔር ቤት የተተከሉ ናቸው የተባለላቸው ቅዱሳን እንደ ቃሉ ስለኖሩ ነው። እኛማ አንችልም፣ አቅመ ቢሶች ነን። ጀግንነት ያለን እንመስላለን፣ እንፎክራለን። በልባችን ቁርጥ ውሳኔ እናሳለን። ቆይ ከዚህ በኋላ ይህ ኃጢአት አስቸግሮኛል፣ በቃ እንደው በዚህ ዓመት ሰው ብዙ ነገር ያቅዳል አይደል እንላለን። ትንሽም ከዛ የሚቀጥለው ቀን ላይ በቃ መልሶ አንድ ሰውዬ ነው አሉ ይባላል። ይህችን ምሳሌ ልናገርና ልቋጭ። መጠጥ ያዘወትር ነበር አሉ እና በየመንገዱ ሁሉ እንቅፋቶች አሉ፣ መጠጥ ቤቶች ማለት ነው። እንደምንም ታገለና የመጀመሪያውን ቤት አለፈው። እንግዲህ እዚህ ጋር የሆነ ሁለት ይጠጣል፣ ደግሞ ከዛ እዛኛው ጋር እያለ መጨረሻ ላይ ሰክሮ ነው ቤቱ የሚገባው እና የመጀመሪያው መጠጥ ቤት አለፈው። ከውጭ ወደ ቤት እየገባ ነው። ሁለተኛውንም አለፈው፣ ሶስተኛውንም አለፈው። በቃ እኔ ጀግናው ዛሬ አሸንፌያለሁ፣ ሚስቴን አስደስታታለሁ፣ ልጆቼንም ደግሞ በቃ ደስ ይላቸዋል፣ ዛሬ ሳልሰክር ነው የምገባው አሉ ይባላል እና ከዛ ሶስቱን አልፏቸዋል። ፎከረ፣ በቃ አሸነፋለን? አላሸነፈም። ስለዚህ ምን አለ? አሁን እኔ ስላሸነፍ ጀግና ነኝ፣ ስለዚህ ሽልማት ይገባኛል አለ። ሽልማቱ ምንድን ነው? በቃ እዚህኛው መጠጥ ቤት ልግባና አንድ ሁለት ልበላል። እንደዛ ሰክሮ ሄደ ማለት እና እዛው መርገጥ ይባላል። እዛው ይሞከራል፣ ግን መልሶ እዛው። ግን አንድ ነገር እነግራቸዋለሁ። የዚህ ሰው ምሳሌ ተነገረበት እንጂ ይህንን ሰው የመሰሉ ሰካራሞች ግን እየደፈሩ ሁሉንም መጠጥ ቤቶች አልፈዋቸው ከመጠጥ ሱስ ነፃ ሆነው በጸበልና በስጋው ደግሞ የሚታጠቡ፣ በጸበል የሚታጠቡ ማለት የሚጠመቁ የሚጠጡት፣ ስጋው ደግሞ ልብሳቸው ሕይወታቸው የሆነላቸው ብዙዎች ናቸው እና ከታገል እናሸንፋለን። በዚህ በአዲሱ ዓመት እግዚአብሔር የመታገልን ሕይወት ይስጠን፣ የማሸነፍንም ሕይወት ይጨምርልን። አምና የራቀንን ዘንድሮ እግዚአብሔር ያቅርብልን። አምና ያዘንበትን ዘንድሮ እግዚአብሔር ያስደስተን። አምና ስለማማ ኢትዮጵያ ተጨንቀን አዝነን አልቅሰን ነበርና በዚህ በአዲሱ ዓመት በ2018 በዘመነ ማርቆስ ደግሞ እግዚአብሔር ሰላሙን፣ ስምምነቱን፣ አንድነትን የኢትዮጵያ ትንሣኤ እግዚአብሔር ያሳየን። በግል ሕይወታችንም ያቃተንን መውጣት ያቃተንን ተራራ እንድንወጣው እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ሕይወትን ቃል እግዚአብሔር አምላካችን ለሁላችንም ያሰማን። ሁላችንም እንደ ቃሉ የመኖርን ጸጋ እግዚአብሔር ያድለን። በቀጥታ ወደ ዝማሬ ነው የምንሄደው። ለዝማሬ እንነሳ።